የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ የአባገዳዎች ውሳኔያቸውን አሳውቀዋል። ከዚህ ቀጥሎ ግን የሷ አባት የተናገሩት ነገር እጅግ በጣም ብዙ ሰዎች እየተቀባበሉት አሉ። መላው ውጭም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። ከዚህ ነገር በኋላ እንግዲህ እስካሁን ውሳኔ ሳያገኝ መጥቶ በጣም በሚገርማችሁ መልኩ እንግዲህ አባገዳዎች የሰጡት ውሳኔ አለ። እሱን አሳያቸዋለሁ። ከዛ ቀጥሎ ደግሞ ለአንድ ሴት ልጅ ከዩኒቨርሲቲ 1 ዓመት መታገድ ምን ሊያደርስባት ይችላል የሚለውን ባክ ማሰብ ብትችሉ ለማለት። ሰላም እንዴት ናችሁ? ክብራትና ክብራን የአቦክ ሚዲያ ቤተሰብ ሁሉ ሰላም አለን። ከሰሞኑን ብዙ በሶሻል ሚዲያ ሲንቀሳቀሱ ስንነጋገርባቸው በነበሩ ሀሳቦች ላይ እንገጨንገጩን እነግራችኋለሁ። አብራችሁን እስከ መጨረሻው ቆይታ አድርጉ። ቪዲዮውን ላይክ በማድረግ ጀምሩ። የሞዴል ቀነኒን ሞት በተመለከተ እጅግ በጣም አወዛጋቢ ነገሮች ቀጥለው እንግዲህ በአባገዳዎች ተይዞ የነበረው ጉዳይ አሁንም እልባት ሳያገኝ አስቸጋሪ ነገሮች ቀጥለዋል። ይሄንን እንነጋገራለን። ሌላው ደግሞ ከሰሞኑን ከአርባ ምንጭ ዩኒቨርሲቲ ጋር ተያይዞ አንዲት ተማሪ እንግዲህ የተናገረችው ነገርና የተሰጣትን ቅጣት አስመልክቶ ሌላ መገለጫ አውጥቷል። የአርባ ምንጭ ዩኒቨርሲቲ ምንድነው? እዚህ ጋር ያለውን እውነት እናነሳለን። እንግዲህ አዝናኝ ነገሮች እንደተጠበቁ አሉ። የጦርነት አስከፊነትን አንድ ሰው ገልጾታልና ጦርነት ምን ያህል አስከፊ እንደሆነ ታውቁ ነበር? ጥቂት ነገር አነሳላችኋለሁ። ሴትና ወንድ ቤስት ፍሬንድ መሆን ይችላሉ ወይ? ከሰሞኑን በሶሻል ሚዲያ ሲንቀሳቀስ ብዙዎች የተቀባበሉት ሐሳብ አለ። ከዚህ ጋር ቆይታ እናደርጋለን። ሌሎች እንደተጠበቁ አሉ። ሰብስክራይብ በማድረግ እንግዲህ ቪዲዮውን ላይክ አድርጋችሁ ጀምሩ። ብዙ እንግዲህ ረጅም ጊዜ የፈጀ አንድ ጉዳይ አለ ከሞዴል ቀነኒ ጋር በተያያዘ የአሟሟቷ ጉዳይ እንግዲህ እጅግ በጣም ብዙዎችን ያነጋገረ ጉዳይ ሆኗል። በባሏ ላይ እንግዲህ ብዙ ነገሮች ሲባሉ ቆይቶ አሁንም እልባት ሳያገኝ ምን ላይ ደረሰ ብለው ብዙዎች እንግዲህ እንደሚጠይቁ ይታወቃል። ከዚህ ጋር ተያይዞ በጣም አወዛጋቢ የሆነ ነገር አለ። ምንድነው እሱም የተፈጠረው? እንግዲህ አባገዳዎች ውሳኔያቸውን አሳውቀዋል። ከዚህ ቀጥሎ ግን የሷ አባት የተናገሩት ነገር እጅግ በጣም ብዙ ሰዎች እየተቀባበሉት አሉ። የቀነኒ ቤተሰቦች ልጃችን የደረሰባት ጉዳት መጠንና ጥልቀት በግልጽ ሊታወቅ ይገባል ሲሉ ተናግረዋል። አሁን የቀነኒ አባት ባጋሩት መልእክት በትናንትናው ዕለት አባገዳ ጋር ያልቀረብ ነው የአባገዳን ስርዓት ንቀን ሳይሆን ልጃችን የደረሰባት ጉዳት መጠንና ጥልቀት በግልጽ ሊታወቅ ይገባል በማለታችን ነው ብለዋል። ከመሐላ በፊት ይጣራል የተባለው ጉዳይ በአባገዳዎች ከመሐላ በኋላ እንዲጣራ መወሰኑን ተከትሎ እኛም በዚህ አልተስማማንም ሲሉ ነው የተናገሩት። በአንዱ ዓለም በኩል አልገደልኩም ነገር ግን ጉማ ከፍላለው መባሉን የተናገሩት የቀነኒ አባት እኛም ጉማ አንበላም በማለታችን ሳንስማማ ቀርተናል ብለዋል። ይሄ ጉዳይ አስተውሉ። በባለፈው ዓመት መጋቢት 1 ነው ይቺ ወጣት እንግዲህ በጣም ብዙ ተስፋ ኢትዮጵያም ጭምር የጣለባት የአገር ተስፋ ትሆናለች እንግዲህ ስትባል የነበረች ወጣት ማረፏ ይታወቃል፣ ወይም መሞቷ ማለት ነው። ከፎቅ እንግዲህ ከ5ኛ ፎቅ ወደ ታች ተወርውራ እንደሞተች ይታወቃል። ከዚህ ነገር በኋላ እንግዲህ እስካሁን ውሳኔ ሳያገኝ መጥቶ በጣም በሚገርማችሁ መልኩ እንግዲህ አባገዳዎች የሰጡት ውሳኔ አለ። እሱን አሳያቸዋለሁ። ከዛ በኋላ እንግዲህ እኚህ አባት ወይም የዚች ሴት አባት እንግዲህ የተናገሩት ነገር በጣም የሚያሳዝን ነገርን ሰምቻለሁ። መላው የኦሮሞ ሕዝብ መላው የኢትዮጵያ ሕዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ የተገኘው ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጭም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ
ከልብ የመነጨ ምስጋናችን እናቀርባለን። እኛ አባት እያሉ ያሉ ትልቁ እውነት አሁንም በጣም ያልተጣራው ነገር በዋስትና እንደተለቀቀ ነው የሰማሁት። ያ ማለት በዋስ ማለት ነው 50 ሺህ ብር ተከፍሎ እንደወጣ ነው የሰማሁት እና መረጃው አለ ሙሉ በሙሉ እርሳቸውም እየተናገሩ እንደሆነውና ትልቁ ጉዳይ ግን አሁን ሁላችንም የሚፈልገው የኢትዮጵያ ሕዝብ እያለ ያለው ነገር አሰማቸዋለሁ። ምክንያቱ ሳይታወቅ እኛ ምንም አይነት የምንበላውም ነገር የለም፣ ግን ምክንያቱ ይታወቅ፣ የሞተችበት ምክንያት ይሄ መሆኑ ይታወቅ ነው ከማለሁም በፊት እያሉ ያሉትና ከዚህ ጋር ተያይዞ በጣም ብዙ ኢትዮጵያውያን በላይቭም በተለያዩ ፕሮግራሞች ላይ በሶሻል ሚዲያ በተለይ እየተነጋገሩበት አሉ። በዚህ እውነት ውስጥ ያስተዋልኩት መተባበርን አስተውያለሁና በሶሻል ሚዲያ ምን እያሉ ነው ያሉት አንዳንድ ሰዎች እየሰጡ ያሉትን ነገር ተመልክቻለሁ። ይሄ ጉዳይ ሲሪየስ ስለሆነ ነው የምሬን ነው የምላችሁ። ምንም ያክል የተፈጠረ ነገር ይሁን ኔጌቲቭም ፖዚቲቭ፣ ግን መታወቅ ያለበት ጉዳይ ምንድነው? ማነው ገዳይ አይታወቅም ወይ? እውነት መታወቅ አለበት። በሶሻል ሚዲያ በላይቭ ብዙ እንግዲህ ሰዎች ሲነጋገሩ ተመልክቻለሁ። ምንድነው ያሉ ያሉት? እቺ ልጅ የሞተች ልጅ ነች። በሞተች ልጅ ቁማር አይሰራ። በጣም ባሳዛኝ ሁኔታ ነው የሞተችው። በጣም ብዙ ተስፋ የነበራት ልጅ፣ ሀገርም እሷ ላይ ኢንቨስት ያደረገችባት ልጅ፣ ለማህበረሰቧ የምትጠቀም ልጅ እንዲህ አይነት ጉዳት ደርሶባት ሲገኝ ገና ከጅምሩ ጀምሮ ፖለቲካዊ ጫና ያለበት ምንም ይሄ ለሐቄ ነው የመናገር ፈልገው ፖለቲካዊ ጫና ያለበት በጣም ባሳፋሪ ሁኔታ አቃቢ ሕግ ክስ ስላልከሰሰ ተብሎ የሰው ህይወት ጠፍቶ ሰው የሚለቀቅበት እስከ ዛሬ ድረስ እነዚህ ሰዎች በአባገዳ በመናመን ብቻ አይደለም እየተበደሉ ያሉት። ሰው በቃ የመጨረሻው በደሌ ይወጣልኛል ሊጠይቅልኝ ይችላል የሚባለው የህግ ስርዓቱ ራሱ የቃቃ ጨዋታ ሆኖ የተለቀቀባቸው ሰዎች ናቸው። ሰውየው ልጁ ያድርግ አያድርግ እሱ ሌላ ጉዳይ ነው። ግን የተያዘበት መንገድ በፍጹም ስህተት የሆነ የምርም እሱ አልገደላት ካልሆነ አልገደለም ብሎ ፖሊስ በስነ ስርዓት ማስረጃውን አምጥቶ እሱ ካልሆነ ነፃነቱን ማወጅ በተደበሰበሰ ሁኔታ አዚፍ ዶሮ እንኳን የሞታ ያህል ማይሰማው አይነት የፍትህ ስርዓት አሁን የኢትዮጵያ ህዝብ እያለ ያለው ትልቁ ጥያቄ ይሄ ነው። በቃ ማን ነው ይሄንን ያደረገው? ለማንኛውም ሐሳባችሁ በዚህ ላይ ምንድነው? ግን በጣም አንድ አሳዛኝ ነገርን ደግሞ በላይቭ አሁንም የዚች የቀነኒ አባት የተናገሩት ነገር አለ። አሁን ለእናንተ አንድን ኃላፊነት ለኢትዮጵያውያን አንድን አደራ ሰጥተዋልና እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። እንግዲህ የጠየቁትን አስተውላቸዋል። ፍትህ እንዲወጣ አብራችን ቁሙ የሚል ነው። ከምር በጣም ነው የሚያሳዝነው። አላውቅም እኔ ብዙ ሞቶች አሉ እኛ ሀገር በተለይ አሁን ዛሬ ላይ ብዙ ወጣቶች እየሞቱ አሉ። ማን የሚል ራሱ የተጣራ መረጃ እየወጣ አይደለም። በዚህ ጊዜ ደግሞ ይሄ ነገር መነሳቱ በጣም አሳዛኝ ነው። በዚህ አይነት መልኩ እንዳይቀር አብራችሁን ቁሙ የሚል እንግዲህ መልእክት ተናግረዋል። ግን በጣም የገረመኝ ነገር ደግሞ ከዚህ ጋር ተያይዞ ኦልሬዲ እንደተወሰነ በዚህ ሰዓት ድምፃዊ አንዱዓለም ጎሳን አስመልክቶ አንድ መረጃ ተሰምቷል። ልንገራችሁ፣ ፎሎ እያደረጋችሁ ተከታተሉ። ድምፃዊው በገዳ አባቶች ተባርኮም ወደ ስራው እንዲመለስ መፈቀዱ ተነግሯል። ዛሬ ማለትም ታህሳስ 21 ቀን 2018 ዓ.ም ታዋቂው የኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ በገዳ አባቶች ዘንድ በቀረበ የእርቅና የቡራኬ ስርዓት ተባርኮ ወደ መደበኛ የጥበብ ስራው እንዲመለስ መፈቀዱ ተነግሯል። ድምፃዊው ለተወሰነ ጊዜ ከሙዚቃው መድረክ ርቆ የቆየ ቢሆንም አሁን ግን በባህላዊ የገዳ ስርዓት መሰረትም አስፈላጊው ጸሎትና እንዲሁም ደግሞ ምርቃት ተደርጎለት ወደ ሙያዊ ተግባሩ እንዲመለስ የገዳ አባቶችም በይፋ እንደፈቀዱለት ተሰምቷል። ይህ ውሳኔ የተላለፈው በታላላቅ የገዳ አባቶች አባገዳዎች ጥረትና እንዲሁም ደግሞ ሽምግልና መሆኑ ታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ለማንኛውም የሱ መለቀቅም አለመለቀቅም አይደለም የኢትዮጵያ ሕዝብ አብዛኛው እንግዲህ እያስተጋባ ያለው ጥያቄ እውነቱ ምን ላይ ነው የሚል ስለሆነ እባካችሁን እውነት እንዲወጣ እንግዲህ ኃላፊነት የሚሰማቸው ወይም ማድረግ የሚችሉ አካላት
የሚችሉትን ቢያደርጉ ነው። ሌላኛው ደግሞ ከሰሞኑ ብዙ ስንነጋገርበት የነበር ነው በአርባ ምንጭ ዩኒቨርሲቲ እንግዲህ አንዲት ተማሪ እንግዲህ ባጋረችው በሶሻል ሚዲያ ባጋረችው እንግዲህ ንግግር ወይም በዛ በተቀዳው ድምጽ ምክንያት ማለት ነው ከዩኒቨርሲቲ እንግዲህ ታግዳለች። ለምንድን ነው ግን ይቺ ተማሪ የታገደችው? ከዚህ ጋር ተያይዞ ደግሞ የተሰማ አንድ ዜና ትላንትና በተለይ የአርባ ምንጭ ዩኒቨርሲቲ አንድ መግለጫ አውጥቷልና ተማሪዋ ምንድን ነው ያደረገችው ለምለው ጥቂት ነገር ላጋራችሁ። የተማሪዋ ጉዳይ በዚህ ሰዓት በከፍተኛ ሁኔታ መነጋገሪያ ሆኗል። ተማሪዋ በሰራችው የቲክቶክ ቪዲዮ አማካኝነት ታዲያ ከትምህርት ገበታዋ መታገዷ ነው የተሰማው። የአርባ ምንጭ ዩኒቨርሲቲ ተማሪ የነበረች እንስት እንግዲህ በቲክቶክ ባጋራችው ቪዲዮ ምክንያት ለአንድ ዓመት ከትምህርቷ እንድትታገድ መደረጓ ተሰምቷል። ተማሪዋ በንግግሯ መምህራን ለ30 ደቂቃ ያህል ካስተማሩ በኋላ የተማሪዎች የመስማትና የመረዳት አቅም ስለሚቀንስ የምታስተምሩን አይገባንም የሚል ይዘት ያለው መልእክት እንግዲህ ማስተላለፏ ተከትሎ ነው የዩኒቨርሲቲው ዲሲፕሊን ኮሚቴ ይህ ድርጊት መምህራንን የሚያንቋሽሽና እንዲሁም ደግሞ የዩኒቨርሲቲውን ክብር የሚነካ ነው በሚልም ተማሪዋ ለአንድ ዓመት እንግዲህ ከትምህርት ገበታዋ እንድትታገድ መወሰኑ ተሰምቷል። ድርጊቱ በዚህ ሰዓት እንግዲህ በዚህ በሶሻል ሚዲያ በከፍተኛ ሁኔታ መነጋገሪያ ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። ተማሪዋ እንግዲህ ባጋረችው በዚህ እንግዲህ ቪዲዮ ምክንያት ነው እና ያው የተማሪዎችን ያቀባበል ሁኔታን በተመለከተ ነው በተወሰነ መልኩ ያጋረችው። እንግዲህ እሷ ከዚህ ጋር ተያይዞ ሆን ብላ ያደረገችው እንዳልሆነ የተናገረችውን ደግሞ ከሰሞኑን አንድ ቪዲዮ ሰርታ ነበረች። ሰላም ጤና ይስጥልን። ባንቺ ጊዜ ይባላለሁ። የአርባ ምንጭ ዩኒቨርሲቲ 3ኛ ዓመት የጋዜጠኛ ተማሪ ነኝ። በዚህ ሰሞን ሶሻል ሚዲያ ላይ እየተዘዋወረ ያለው ነገር አለ ማለት ነው፣ በእኔ የትምህርት ሁኔታ ማለት ነው። አዎ አርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ በዲሲፕሊን ኬዝ ለቀቅሽ በተባልኩት ቪዲዮ ከአንድ ዓመት ለትምህርት ገበታዬ እንድታገድ ተደርጋለሁ። አንዳንድ ቪዲዮ እየሰራችሁ ያላችሁ ሰዎች አላችሁ ሙሉ ለሙሉ ዩኒቨርሲቲ እንዳገደኝ። እንደዛ ሳይሆን አንድ ዓመት እግድ ነው የደረሰብኝ። አሁን ዶክተር ፌበን የሰራችውን ቪዲዮ ያየው ነበረ። ከዛ በኋላ ነው መልስ መስጠት አለመስጠት ልክሁን አይሁን ማቀው ነገር የለም። እግዱም ደግሞ ትክክል ነው ትክክል አይደለም ብላችሁ ከመወሰናችሁ በፊት በመጀመሪያ አንዲት ሴት ልጅ ናት እየተማረች ያለች ልጅ ከዚህ በፊት የዲሲፕሊን ኬዝ የሌለባት ልጅ ነች። መጀመሪያ ስለኔ በደንብ ፕሮፋይል ማወቅ ይጠይቃል እኮ ባክግራውንድ ምናምን ነገር ማወቅ ይኖርባችኋል። እንደዚህ ነች ብላችሁ ኔጌቲቭ ኮሜንት ከመስጣታችሁ በፊትም ከዛ ቀጥሎ ደግሞ ለአንድ ሴት ልጅ ከዩኒቨርሲቲ አንድ ዓመት መታገድ ምን ሊያደርስባት ይችላል የሚለውን ባክ ማሰብ ብትችሉ ለማለት ያክል ነው። ሌላው የቀረው ነገር እግዚአብሔር ያውቃል። ግን ማለት የምፈልገው እኔ እንደዚህ አይነት አስቤ እንዳልሆነ ይሄ ነገር ይመጣል ብዬ አስቤ እንዳልሆነና የዩኒቨርሲቲ አስተማሪዎችን ያስቀይማል ምናምን ነገር ብዬ እንዳልሰራሁት ሁላችሁም እንድታቁልኝ ፈልጋለሁ። ይቅርታ መጠየቅ ካለብኝ ጊዜው ረፍዶም ሊሆን ይችላል አላቅም፣ ግን ይቅርታ መጠየቅ ካለብኝ ሁላችሁንም የዩኒቨርሲቲ አስተማሪዎች ይቅርታ መጠየቅ ፈልጋለሁ። ግን ኮሜንት ላይ የገባችሁ ይገባታል ምናምን የምትሉ ሰዎች ሁላችሁም በራሳችሁ ቦታ ቢደርስባችሁ ሜቢ ምን ልትሉ እንደምትችሉ መገመት ያን ያክል ከባድ ነገር አይደለም። ግን አንድ ዓመት ይገባታል ብላችሁ ስትፈርዱ የአንዲት የሴት ልጅ ህይወት ላይ እየፈረዳችሁ እጃችሁን ያስገባችሁ እንደሆነ ማሰብ ብትችሉ ለማለት ወደ ከምር በጣም አዝኛለሁ። የትምህርት ጉዳይ እንደምገባው ሰው እንደተማረም ሰው በጣም ነው ያዘንኩት። እጅግ በጣም ያሳዝናል። አንድ ዓመት ለሴት ልጅ ቀላል አይደለም። ይቅርታውን ጠይቃለች። በዚህ ቪዲዮ እንዳስተዋላችሁ አላውቅም፣ ይቅርታ እየጠየቀች አለች። ከዛ በላይ ደግሞ በእርግጠኝነት እሷም ስትናገር እንዳስተዋላችሁት ኔጌቲቭ የሆነ ነገርን በዚች ልጅ ላይ መናገር አስፈላጊ አይደለም። በእርግጠኝነት ይቺ ልጅ ሌላ ነገር ቢገጥማት ኔጌቲቭ በሆነ ነገር ውስጥ እንዳትገባ ከጎን ያለ ሰው ራሱ ልረዳት እና ትሪት ሊያደርጋት እንደሚያስፈልግ አምናለሁ። ምናልባት ያለችበት ሀገር የት ይሁን ምንም አይነት ነገር ባላቅም ማለት ነው። ግን ህመሙ ቀላል አይደለም። ያጋረችው መልእክት ምናልባት እውነትም አስቤ አይደለም የምለውን ነገር አንስታለች። ኦልሬዲ ፈልጌ በዚህ ልክ መምህራንን ያስቀይማል እንዲሁ ደግሞ ይህንን የመሰለ ከባድ ነገርን ያነሳል በሚል አመለካከት አይደለም ያደረኩት እያለች አለች። እና አንዳንድ ሰዎች እባካችሁ ኔጌቲቭ ነገርን በተለይ ሀዘን በሚደርስበት ሰው ላይ ኔጌቲቭ ነገርን ወተን የምንናገር ሰዎች በጣም ከባድ ነው። ኮሜንት መስጠት አይከብድም፣ ግን ደግሞ በዛ ሰው ላይ ምን አይነት ጫና ያደርሳል ብሎ ማሰብ በጣም ያስፈልጋል ብዬ አስባለሁኝ። እያሳለፈች የምትገኘው ብዙ ነገሮች አሉ። ከዛ ጋር ተያይዞ ራሷን ልትጎዳ እንደምትችል ሁላ አስተውላለሁ። ሁላችንም እባካችሁን በአካባቢው የምንገኝ ለዚች ልጅ ጥንቃቄ ልናደርግ ይገባል። እንደ ዩኒቨርሲቲ ደግሞ ያስተላለፉት መልእክት ልክ ሊሆን ይችላል። ልክ ከሆነም ደግሞ
አግባብ ባለው ሁኔታ በልጅቷ ላይ የሚደርሱ ነገሮችን ኦልሬዲ አንዲት ሴት ናት ስትናገር እንዳስተዋላችሁት ከምር በጣም ሲሪየስ ስለሆነ እዚህ ላይ በጣም ብዙ ወጣቶች ራሳቸውን ያለ ምክንያት እያጠፉ ባሉበት ጊዜ ላይ አለን። አሁን ባለንበት ጊዜና ጊዜውም ነው እጅግ በጣም ቻሌንጅድ በሆነ ጊዜ ላይ አለን። ለወጣቱ በተለይ ከባድ ነው። ያውን ተማሪ ለሆነ በዚህ ሁኔታ ደግሞ ተቀጣ አስቦ በአእምሮ ላይ የሚደርሱ ብዙ ነገሮች አሉ። ቤተሰቦቿ ሜቢ ምናልባት ከዚች ወጣት ከዚች ተማሪ ጎን ሊቆሙ ይገባል። ኦልሬዲ አንዴ ባጋረችው መልእክት ነው ይሄ ሁሉ እየደረሰባት ያለውና እባካችሁ ካጠገቧ እንድትሆኑ ለመጠየቅ እወዳለሁ። ከዚህ ጋር ተያይዞ ዩኒቨርሲቲ አንድ መገለጫ አውጥቶ ነበር። ስለሆነም ዩኒቨርሲቲው በተማሪዋ ላይ የወሰደውን እርምጃ ከላይ የተዘረዘሩ ድንጋጌዎችን መሰረት በማድረግ መሆኑን እንገልጻለን። ይሁን እንጂ ተማሪዋ የተወሰደባትን የዲሲፕሊን እርምጃን ተገቢ አይደለም ብላ ካለች እንኳን በስነ ስርዓት አግባብነት ባለው መንገድ ይግባኝ የመጠየቅ መብት ያላት መሆኑን እየታወቀ ያላግባብ ከትምህርት እንደተባረረች በማስመሰል ያልተገባ ዝና ለማግኘት በማህበራዊ ሚዲያ መልእክቶችን በማጋራት የዩኒቨርሲቲውን ስም ባሉታዊ መንገድ እንዲነሳ ከማድረግ እንድትቆጠብ እናሳውቃለን የሚል መልእክት እንግዲህ ተላልፏል። ይግባኝ መጠየቅ ትችላለች ኦልሬዲ አግባብ ባለው መንገድ። ኔጌቲቭ የሆነ ነገርን ደግሞ ስለምናቀው እንግዲህ ጠንካራ ስለሆነው በጣም ረጅም ጊዜ እንግዲህ መልካም ስራዎችን በመስራት ስለሚታወቀው ዩኒቨርሲቲ መናገር ተገቢ አይደለም የሚል አንስተዋል። ይሄም በአንድ በኩል ተገቢ ነው፣ ግን መጠየቅ በሚቻለው ልክ ብንጠይቅና የዚች ልጅ ሁኔታ እንግዲህ አንድ አቅጣጫ ቢይዝና ምናልባት በሴት ልጅ ላይ እየደረሰ ካለው አስቸጋሪ ሁኔታ አንጻር ብታይ ብዬ ለማለት እፈልጋለሁ። ሌላው ከሰሞኑን እንግዲህ ወደ አዝናናኝ በጣም አዝናንቶኛል። እንግዲህ አንዳንድ ኮሜንቶች ሰውን ምን ያክል ሊያነሳሱ እንደሚችሉ ኔጌቲቭ የሆነ ነገርም እንድናገር ሊያነሳሱ ይችላሉ እና እንግዲህ ኮሜንት ነው ይሄንን ያነሳሱ። ምክር አላት። ትናንት በሰራሁት ቪዲዮ ላይ በጣም ይቅርታ ብዙዎችን አስከፍቻለሁ እና በጣም ይቅርታ ብዙዎችን አስከፍቻለሁ ስትል እኔ የሆነ መልካም ነገር ሰርታ ልታሳየን ነበር የሚመስለኝና እሺ ምን ልታሳየን ነው ብዬ ከኋላ የተሸከመችውንም እያየሁ ስለነበረ በጣም ገረም ነበር። ግን የኋላ ያየሁት ማመን አቅቶኛል። ባናታችሁ ተተከሉ ብዬ አተካከሉን ሳላሳያችሁ እንደዚህ ባናታችሁ ተተከሉ ብዬ አተካከሉን ሳላሳያችሁ እንዴት እንተከል ለምሉ ኮሜንት ለጻፉ ነው። ይሄ የሚያገባኝ ነገር የለም። ግን ኮሜንት ለጻፋችሁ እስኪ ምላሽ አላት። አተካከሉን በደንብ እንዴት መተከል እንዳለባቸው ባናታችሁ እያሳየች ናት። እሺ እስኪ ነው እንግዲህ አተካከሉን አጋርታችኋለች። አንዳንድ ሰዎች እውነት አፋችሁ በጣም የሚገርም ነው። በተለይ ሶሻል ሚዲያ ላይ ኮሜንት ላይ ገብተው ብዙ አቤት ኮሜንታቸው አንዳንዱና ለማንኛውም ኮሜንታቸው አነሳስቷት አነሳስታል። እንግዲህ ይሄንን ቪዲዮ ሰርታለች። እንዴት መተከል እንዳለባችሁ ነው ያሳየችው። ለማንኛውም ሶሻል ሚዲያ የሚያዝናና ነገሮች እንዳሉት ይታወቃል። አዝናኝ ከነበሩ ሰዎች ማለት ነው። በጣም አንድ ትልቅ ሰው ስናገር ከሰሞኑን የሰማሁት እጅግ በጣም ያስደነቀኝና የተገረምኩበት ስለ ጦርነት አስከፊነት ያለሱት ነገር በጣም በልቤ የቀረ ነው። ይሄ ጉዳይ ምናልባት ማንም ሊያውቅ አይችልም ማለት ነው። እርሳቸው በተናገሩት መሰረት ምን ያህል ከባድ እንደሆነ ጦርነትን፣ ጥልን የምናነሳሳ የምናበረታታ ሰዎች ትርጉሙ ስለማይገባን ነው የምለውን እውነት ያስተዋለኝን ተመልከቱት። የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። እውነት ልቤን ነው የነካው ይሄ ጉዳይ ማለት ነው። እና ጦርነት ምን ያክል ክፉ ነገር እንደሆነ ታውቃላችሁ። በህይወት ያሉ ሰዎች ያውቁትም ማለት ነው። በስቃይ የሞቱ ሰዎች ጦርነትን ያውቁታል። ምናልባት በጣም በሀገራችን አስቸጋሪ ሁኔታ ውስጥ የሚገኙ በጦርነት ምክንያት ያሉ ሰዎችን ሊረዱት ከሚችሉት በላይ በጦርነት ምክንያት የሚሞቱ ሰዎች ያውቁታል ብለው የገለጹት መንገድ ግን ጦርነት ምን ያህል አስከፊ እንደሆነ ነው። ለማንኛውም ከጦርነት ከጥል ራሳችን እንድንጠብቅ ለማለት ፈልጌ ነው ይህንን ያነሳውላችሁ። እጅግ በጣም ጦርነት ክፋቱ አስከፊነቱ እንግዲህ ምን ያህል ነው ለምለው ጥቂት እንዳውም ለእናንተ ባጋራላችሁ ብዬ ነው። በሶሻል ሚዲያም በሌሎችም አቅጣጫዎች በተለይ ሴትና ወንድ ቤስት ፍሬንድ መሆን ይችላሉ ወይ የሚል ጥያቄ ይነሳል። ብዙ ጊዜ አንዳንድ ሰዎች አው ይችላሉ ስሉ ይከራከራሉ። ሌሎቹ ደግሞ በጭራሽ ቤስት ፍሬንድ መሆን አይችሉም
ስሉ አስተውላለሁ። እኔ የራሴን ውሳኔ ከመስጠት ወይም የራሴን ዲሲሽን ከመስጠቴ በፊት አንድ ቪዲዮ ከሰሞኑ አስገርሞኛል። በዚህ ቪዲዮ ላይ ያገኙትን ምላሽ ነግራቸዋለሁ። ፍቅረኛሞች ወይ ደግሞ ፍቅረኛ ከያዘ ወይ ፍቅረኛ ከያዘች በኋላ ግን ወይ ደግሞ ከተጋቡ በኋላ በፍጹም የሴት ጓደኛ ሊኖርህ አይችልም ትላለች እሷ። እሱም ልክ እንደዚሁ ደግሞ የወንድ ጓደኛ ቤስት የሚባል ነገር የለም። እኔም የለም ቢልማስ እስቲ ላይ እኮ እንድትሰጪ ነው እዚህ ላይ ሐሳብሽ። የለም በጭራሽ ወንድና ሴት ቤስት ፍሬንድ የሚባል ነገር የለም። እንግዲህ እቺ ልጅ ታውቃላችሁ፣ በተለይ በሶሻል ሚዲያ በቅርብ ጊዜ በጣም መነጋገሪያ ከሆኑ ሰዎች መሃል ናት። ይቺ የምትመለከቷት ወጣት እና የምትናገረው ነገር በጣም እያንዳንዱን ነገር አልወድም ነበር። የምትናገራቸው ነገሮች አይመቹኝም ነበር። በተለይ በቃ እኔ እንጃ ግልጸኝነትም ከልክ ያለፈ አንዳንድ ጊዜ የምታቀርባቸው ብዙ ሰዎችም ኮሜንት ላይ ገብታችሁ እቺ ሴት ግን እቺ ከሰይጣን ዓለም የመጣች እያላቸው አንዳንዶቻችሁ ስትነገሩ አስተውዬ ነበረ። እና ዛሬ ያጋረችው ነገር ብዙ ሰዎች በኮሜንቱም ስር ገብተው ሲናገሩ አንዳንድ ነገሮችን አስተውያለሁ። እና በተለይ ፍቅረኛና ወይም ወደ ትዳር ከተገባ በኋላ የታወቀ የፍቅር አጋር ካለው ሰው ጋር ተቃራኒ ጾታ ቤስት ፍሬንድ ብሎ መጀመር ወይም መያዝ ወይም ቤስት ፍሬንድ መሆን ይቻላል ወይ የሚል ጥያቄ ይጠይቃታል ማለት ነው። እና በዛ ዛሬ ውስጥ የተፈጠረው ባነሳው ታሪክ ውስጥ እንግዲህ አይቻልም ነው የሱ አመለካከት ወይም አይሆንም በሚል ነው እንግዲህ እሱ ያነሳው ማለት ነው። ከተጋቡ በኋላ ወይም በፍቅር ትክክለኛ የሆነ ግንኙነት ከጀመሩ በኋላ ቤስት ፍሬንድ ማብዛት ወይም ተቃራኒ ጾታ የሆነ ጓደኝነት መብዛቱ አስፈላጊ ነው ወይ ብሎ ሲጠይቃት በጭራሽ አላምንም አያስፈልግም ብላለች። እስኪ የእናንተ ሐሳብ እዚህ ላይ ምንድን ነው? እኔ ራሴን ሐሳብ ልስጥ። በፍጹም መሆን አይችሉም ከሚሉ ሰዎች መሃል ነው በጭራሽ ማለት ነው። እና ኮሜንት ስር አንዳንድ ሰዎች ስትናገሩ አስተውያለሁ። ከተጋባን በኋላ የምን ብሎ ነው እኔ አማካሪዋ መሆን የሚገባኝ? እኔ ባሏ ነኝ፣ እሷ ደግሞ ሚስቴ ናት። ስለዚህ ለአማካራት የሚገባው እሷ ነው እንጂ ቤስት ፍሬንድ ብሎ ነገር ባይዘወይ ቤስት ፍሬንድ እያሉ ብዙ ትዳሮች ፈርሰዋል። ይህንን እውነት እነግራቸዋለሁ። በቅርብ ጊዜ ያሉትን እውነቶችን አሳያቸዋለሁ። ብዙ ትዳሮች ቤስት ፍሬንድ እያሉ የፈረሱ እንዳሉ እነግራቸዋለሁ። ብዙ ፍቅር ቤስት ፍሬንድ እያለ ፈርሷል። ስለዚህ ይሄ ጉዳይ ቀላል መስሏችሁ እንዳታልፉት። ቤስት ፍሬንድ ብሎ ነገር እኔ እንደ አንድ ግለሰብ የለም፣ በፍጹምም ሊኖርም አይገባም። አለ ጓደኝነቱ እኮ በልኮ አለ። ሐሳብ እንደኔ ጥሩ ያየሁት ነው። እናንተ ደግሞ ጥሩ አይደለም ካላችሁ እስኪ ኮሜንት አድርጉኝ። እንደውም አስፈላጊ ከሆነ ብዙ ማስረጃዎችን በዚህ ላይ ማቅረብ ይቻላል። የመጨረሻ እንግዲህ በዚህ ሳምንት በጣም አስገራሚ የነበረው አርሰናል እና ማንቸስተር ዩናይትድ ተጫውተዋል ከተለያዩ ቲሞች ጋር። በጣም ግን ያዘረበኝ አርሰናሎች እንግዲህ ባልተለመደ መልኩ አስቶን ቪላን ሲበቀሉ፣ ዩናይትዶች እንግዲህ በጣም ተራ ከነበረው ቲም ከሚባል ወልቭስ ጋር እንግዲህ አቻ ተለያይተዋል። ከዚህ በኋላ ነው የሚያስደነግጡ የደጋፊዎች እንግዲህ የአፍ መመላለስ ልበል በሶሻል ሚዲያ አስገራሚ ቪዲዮ የታዩትና ዩናይትዶች እንግዲህ እጅግ በጣም በሐዘን የሰራቸውን አንዳንድ ቪዲዮዎችን ተመልክቼ በጣም ያስገረመኝን አንድን ቪዲዮ በዛ ምሽት ጮቶ ካለቀ በኋላ አንድ ሰው ያጋራው ቪዲዮ አስገርሞኛል። እስኪ ጆቫኒ የአባቴ አምላክ ማለት ነው አሳይቶ ይንሳ እግዚአብሔር ዶርጎ የተባለ ተጫዋች እግዚአብሔር አምላክ ልጅ የሚሆን ምንም ነገር አሳይቶ ይንሳ። ይሄን ትበላለህ ተጋተለው ጨጓራ ያለቀ ያደለው የሞቀው ሙቅ ያላምጣል ያደለው 4-0 ያሸንፋል። አርሰናልን ከስር እያሳየ ነው ማለት ነው። 4-0 ያሸነፈው እኔ አፈር በሉ እኔ ምንም ባልልም 4-0 ያሸነፋችሁት ወልቭስ አሁን ምን ተገኝቶ ነው ማሸነፍ ያቃታችሁ? ለማንኛውም እንደዚህ ያለ እንግዲህ የዩናይትድ ደጋፊዎች ሲቃጠሉ ነበር ያሳለፉትና አሁን በዛ ምሽት አስቡ። እነዚህ በራሱ ላይ እንግዲህ ከነጀሪቃኑ እየደፋ ነው። በዛ ላይ ደግሞ በጣም አስጠልታ ነበር። ለማንኛውም የማንቸስተር ደጋፊዎች ባለፈው መክሰኞ እንዴት ነው ያሳለፋችሁት? እስቲ አጋሩ ኮሜንት ላይ። በጣም ደግሞ አርሰናሎች እንግዲህ 4-1 አስቶን ቪላን ተበቅለውታል። ከዚህ በፊት በጣም በማሸነፍ የሚታወቅ ቲም ነበረና እና ከዚህ በኋላ አርሰናሎችስ ምን አይነት ደስታ ነበር የሚያሳዩት? የመጨረሻው አጋሪቻችሁ ለሁሉም በሚሆን መልኩ ወንድ
ያቸው ሲያቃጥሏቸው እንግዲህ በጣም ነው የሚያስገርመው። አርሰናሎች እንግዲህ የደስታ ሳምንታቸውን አሳልፈዋል። ግን እውነተኛ ደጋፊ ስትሆኑ እንደ ጆቫኒ ሌሎችም አሉ በጣም አስቸጋሪ እንግዲህ ሳምንት ያሳለፉት። ለማንኛውም ለእናንተም እንግዲህ መጽናናቱን ይስጣችሁ። አርሰናሎች እንኳን ደስ አላችሁ ለማለት እፈልጋለሁ። ከሰሞኑ በጣም መነጋገሪያ የሆኑ እንግዲህ ትላልቅ ሀሳቦችን አንስተናል። በሌላ ቪዲዮ እስክንገናኝ ቆይታችን እንዴት ነበረ? አስቀምጡ ሀሳባችሁን። እጅግ በጣም በሚያስደንቅ በሌላ ቪዲዮ እንገናኛለን። ያማረ ሳምንት እመኝላችኋለሁ። ይህ አቦክ ሚዲያ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ።